አሁን በሰው እጅ ብልጫ ጭብጨባ ቢሆን ጳውሎስን የሐዋርያ የሚያደርገው ሰው አይገኝም። አሳዳጅ ነው፣ ቤተክርስቲያን የዘጋ ነው፣ ሰው ያስወገረ ነው፣ ምን ያለ ነው። ከኢየሱስ እግር ስር የቆዩ 12 ደቀ መዛሙርት አሉ፣ 120ዎች አሉ። ጌታ አሳዳጁን ፊተኛ ያደርገዋል። ለምን ጮህ አሜን አትለኝ? የእግዚአብሔር አሰራር በእኛ ካልኩሌሽን ውስጥ የለም። ገና ይመጣሉ። ሁሉ ሰላም ነው? ከጎናችሁ ያለውን ሰው እድለኛ ነህ በሉት። እንዳንተ አይነት እድለኛ ሰው ገጥሞኛ ያቀም በሉት። እንደኔ አይነት እድለኛ ሰው አይተህ ታውቃለህ ወይ በሉት። አይዞ ብድር አልጠይቅህም እድለኛ ነህ በሉት። አንዳንዱ ሰው እኔን ነው ብሎ የሚፈልግ ሰው ይኖራል። አንተው ራስህ እድለኛ ነህ በሉት። የቱ ጋ ነው እድሌ? እኔ ዲቪ ወጥቶልኝም አያቅ፣ ሎተሪውም አያቀኝ፣ ቴምር ሪል ስቴትም ፊቱን አዙሮብኛል። የቱ ጋ ነው እድሌ ብሎ ሊጠይቅ ይችላል። አንተ የሰማይ እጣ ወጥቶልሃል በሉት። አንተ የሰማይ ዜጋ ነህ በሉት። ይህ ትልቅ እድል ነው በሉት። ንገሩት። መዳንህ እድል ነው በሉት። ከሚሊየን አንድ የሚገኝ እድል ነው በሉት። ይህን እድል እንዳታባክን በሉት። ይህን እድል በአግባቡ ተጠቀመው በሉት። እድለኛ የሆነ ሰው ክብር ለጌታ ይሁን። የዛሬ 3 ወይም 4 ሳምንት ይመስለኛል እምነት ሲፈተን በሚል ርዕስ በጣም ቆንጆ ጊዜ አሳልፈናል። እግዚአብሔር እንደተናገረን እንዳጽናናን ብዙዎችን እንደረዳ አንዳንድ ሰዎች ምስክርነቶችም ሲነግሩኝ ነበረ። ዛሬም እግዚአብሔር ይናገረናል፣ ያስተምረናል፣ ይመክረናል። አሜን። ስንቶቻችሁ ዝግጁዎች ናችሁ? መጽሐፍ ቅዱስ የያዝን ለእግዚአብሔር ቃል ክብር እንቆምና አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 በጋራ ሁላችንም ድምጻችንን ጮክ አድርገን እናነባለን። እሱን ካነበብን በኋላ እዛው መጽሐፍ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 እስከ 12 እናነባለን። የመጀመሪያውን ምዕራፍ 12 ለማንበብ 1 2 3 እስኪ ድገሙት። አልሰማው። ስለምን ታውቁ ዘንድ ቁጥር 4 እሺ ስንት ነው? የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን ስንት ነው? አገልግሎት ልዩ ልዩ ነው። ጌታ ግን ስንት ነው? አሰራር ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን ስንት ነው? እስኪ አንድ ነው በሉ። ቀጥሉ። ነገር ግን እሺ እምነት እሺ፣ የመፈወስ ስጦታ እሺ፣ ለአንዱ ተአምራትን ማድረግ እሺ፣ ለአንዱ ትንቢት መናገር እሺ፣ ለአንዱ መናፍስትን መለየት እሺ፣ እሺ ድገሙት። ይህን ሁሉ ግን ያ አንዱ መንፈስ እንደምን እስኪ እንደሚፈቅድ በሉ። እንደምን
እሺ ቁጥር 12 እስኪ ጌታ እንዲናገረን እንዲያስተምረን ዛሬ ስለ መንፈሳዊ ስጦታዎች እግዚአብሔር ሊናገረን ይፈልጋል። የዚህ ስብከት ዓላማ ዋነኛው ብዙዎች የጣሉትን ስጦታ እንዲያነሱ ማድረግ ነው። የጣሉትን ስጦታ፣ የረሱትን፣ የዘነጉትን በሰዎች ውስጥ ያሉ ስጦታዎችን ማነሳሳት ነው የመጀመሪያው ዓላማ። ሁለተኛው የስጦታዎች ትክክለኛው ዓላማ፣ ስጦታዎች የተሰጡበት ዋነኛው ትክክለኛው ዓላማ ምንድን ነው የሚለውን ማስታወስ ማሳወቅ ነው። ሶስተኛ አሁን እየበዛ እየተበራከተ ከመጣው የተሳሳተ ስጦታን የመፈለግ ሞቲቭ ወይም በተሳሳተ መንገድ ስጦታን የመጠቀም አካሄድ ትውልድን ከዛ መጠበቅ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እና እንዴት ስጦታችንን በትክክለኛው መንገድ እንጠቀም፣ መንፈሳዊ ስጦታን እንዴት በመጽሐፍ ቅዱሳዊው መርህ እንጠቀም ማለት ነው። ኢየሱስ ጌታ። ታድሶ ማለት ምን ማለት ነው? ወደ ቃሉ መመለስ ነው። አቤት! ወዴት ነው የምንመለሰው? እስኪ እኔ ወደ ቃሉ እመለሳለሁ በሉ። የህይወቴ ለውጥ የሚጀምረው በሉ እስኪ ወደ ቃሉ ስመለስ ነው በሉ። አንድ ደቂቃ እንድትጸልዩ ፈቅዳለሁ። ጌታ እንዲናገራችሁ በውስጣችሁ ያለውን የተዳፈነውን ነገር እግዚአብሔር እንዲያነሳሳ I want you to pray እንድትጸልዩ ፈልጋለሁ። I want you to communicate with God። ጌታው ዛሬ ምንድነው ልትናገረኝ የምትፈልገው? በውስጥ ያስቀመጥከው ነገር ምንድነው? ምንድነው በእኔ ላይ ያለ ሐሳብ እያላችሁ አንድ ደቂቃ እንድትጸልዩ ፈልጋለሁ። Thank you Jesus. Thank you Lord. Thank you Father. እናመሰግናለን። አንዴ ቃጸልዩ። እንዴት ነው በውስጥ ያስቀመጥከውን ጸጋ መጠቀም ያለብኝ? ተናገረኝ በሉት። በውስጥ የተቀመጠ የዘነጋው ቸል ያልኩት ስጦታስ ምንድነው እያላችሁ ጸልዩ። ቅዱስና ሕያው የተወደድክ አባት ሆይ ስለዚህ ማለዳ እናመሰግንሃለን። በዚህ ማለዳ ሴትና ወንዶች ልጆችህ ቃልህን ልንሰማ ተሰብስበናል። በኢየሱስ ስም ቅዱሱ መንፈስ ይናገረን። መንፈስ ቅዱስ ሆይ በዚህ ማለዳ አንድን ሰው እንድትገስጽ እንፈልጋለን። አንድን ሰው እንድታበረታታ እንፈልጋለን። የወደቀ ካለ እንድታጽናና ጸልያለሁ። የሳተ ካለ እንዲመለስ ጸልያለሁ። ዛሬ በሚመጣው ያንተ ቃል በኢየሱስ ስም ለቦዲው ለአካሉ መታነጽ እንዲሆን ጸልያለሁ። የተዳፈነ ጸጋ ይቀጣጠል። የተዳፈነ ስጦታ እንደገና ይነሳ። በተለያዩ ምክንያቶች ከአገልግሎት ወደ ኋላ ያሉ እጆች እንደገና ለማገልገል ይፈቱ። በተለያየ ምክንያት ከመስራት የታሰሩ እግሮች በኢየሱስ ስም ለሥራ ይፈቱ። በኢየሱስ ስም ለሥራ ይፈቱ። በኢየሱስ ስም የብዙዎች ጸጋ የሚገለጥበት ማለዳ ይሁን። ተናገረን፣ እንወድሃለን። በኢየሱስ ስም አሜን። እንቀመጣለን። እግዚአብሔር ስም የተባረከ ይሁን። ወደዚህ ምዕራፍ ከመግባቴ በፊት ጥቂት ስለዚህ ሐሳብ ለመጀመር ለመንደርደር ያህል የቆሮንቶስ ቤተክርስቲያን ማን እንደነበረች እንዴት እንደተጀመረች ጥቂት ብናገር ደስ ይለኛል። ኢየሱስ ጌታ ነው። እና እቺ ቤተክርስቲያን ሁላችንም እንደምናውቀው ሐዋርያት ሥራ ምዕራፍ 18 ላይ በሐዋርያው ጳውሎስ የተተከለች ከተማ ናት፣ ቤተክርስቲያን ናት። ቤተክርስቲያኒቷ የተተከለችው ቆሮንቶስ በመትባል በሁለት በኩል የባህር በር፣ አሁን ጊዜው የባህር በር በጣም የሚወራበት ጊዜ ነው። እቺ ከተማ ሁለት የባህር በር የነበራት ከተማ ነበረች። አንደኛው የባህር በር ወደ ኤዥያ፣ አንደኛው የባህር በር ወደ አውሮፓ፣ በሁለቱም በኩል የባህር በር ወደብ ያላት ከተማ ነበረች። ስለዚህ ፈርሳ ነበር። ታሪኳን ወደ ኋላ ስታጠኑ በ146 ቢፎር ክራይስት ከክርስቶስ በፊት
አፍርሰዋት ነበር። ሉሲየስ ማሞኔስ የሚባል ሰው አፍርሰዋት ነበር። በጁሊየስ ቄሳር በ44 ቢፎር ክራይስት ከክርስቶስ በፊት 44 ዓመተ ዓለም ድጋሚ ተገንብታለች። ሁለት የባህር በር የነበራት ከተማ ስለነበረች ፍጥነቷ በአንዴ ነው የተነሳችው እና የዚህ ከተማ ዋነኛ መገለጫዎች አንደኛው ከተማይቷ ስትገነባ ራሱ ጁሊየስ ቄሳር ምን ብሎ ነው የገነባት? እኔ ከዚህ ቬነስ ከምትባለው ወይም አፍሮዳይት ከምትባለው አማልክት የተሾምኩ ስለሆነ እቺን ከተማ ለዛች አማልክት ክብር ብሎ በአማልክቱ ስም ላውሳ ጁሊያ ኮሮኒተስ the praise of Julia የዛች አማልክት ምስጋና የዛች አማልክት የሾመችኝ አማልክት ምስጋና የሆነችው ፈርሳ የነበረችው እኔ የገነባዋት ቆሮንቶስ ብሎ በአማልክቱ ክብር ስም ነው የሰየማት። እና እቺ ቬነስ የምትባለው ወይም አፍሮዳይት የምትባለው አማልክት ደግሞ በዛ ዘመን የፈርቲሊቲ ወይም የፍሬያማነት ምልክት ተደርጋ የምትወሰድ ብዙ ተከታዮች ያሏት መቅደስ ያላት በመቅደሷ ውስጥ ከ1000 በላይ ፕሮስቲቲዩት የሴተኛ አዳሪዎች ከ1000 በላይ ፕሮስቲቲዩት የሴተኛ አዳሪዎች ነፃ ሴክሹዋል ሰርቪስ የሚሰጡባት ማለት ማንኛውም ወንድ መጥቶ ከነዛ ሴቶች ጋር ግንኙነት ሲያደርግ ለአፍሮዳይት ክብር ነው፣ ምስጋና ነው፣ መስዋዕት ነው ተብሎ ይታሰብ ስለነበረ ልክ አሁን በአሁኑ ዘመን ሲንጋፖር እንደምትባለው ሴክሹዋል ቱሪዝም የመጀመሪያ የገቢ ምንጯ ነበር እና በአፍሮዳይት ስም የተሰየመች ከተማ ነበረች። እቺ ከተማ ሌሎችም 26 ጣዖታቶች የሞሉባት የታነቀች የታሰረች ከተማ ነው እና በዚህ ከተማ ጳውሎስ በ50 ዓመተ ምህረት ወደዚህ ከተማ ሲገባ እቺ ከተማ ወንጌል የሚሳበክባት አትመስልም። እቺ ከተማ ላይ ወንጌል ፍሬ የሚያፈራ አትመስልም። ከተማይቷ የተወረረች ናት። ከተማይቷ በርኩሰት ቴክኖሎጂ በዛ ዘመን እንትን ነበር። ምንድነው ይሄ? ኦሎምፒክ የተጀመረባት ከተማ ነበር። ስፖርት፣ ስልጣኔ። በዛ ጊዜ የነበረው ላይብረሪ አሁን እኛ ጋር የለም። በዛ ዘመን የነበረው ላይብረሪ ብዛቱ መጽሐፍቱ ብዛት አሁን የለም። የስልጣኔ መዲና ናት እና እዛ ከተማ ጳውሎስ ገብቶ ወንጌል ይሰብካል፣ ወንጌል ፍሬ ያፈራል ብሎ ማሰብ አይቻልም። ነገር ግን ጳውሎስ ሄደና በ50 ዓመተ ምህረት ወደ መቅደስ ገብቶ ወንጌል ለመስበክ ሲጀምር አይሁድ እንደ ልማዳቸው አባረሩት፣ ተቃወሙት፣ ሰደቡት። ከዛ እግዚአብሔርን የሚያመልክ አንድ ዩስጦስ የሚባል ሰው ጋር ገባና ሐዋርያ ሥራ ምዕራፍ 18 አንብቡ፣ ወንጌል መስበክ ጀመረ። ሰው ቤት መኖሪያ ቤቱ ቤቱ ከመቅደሱ ጀርባ ስለነበረ ጳውሎስ እየሰበከ የመቅደሱ ዋነኛ አስተዳዳሪ በክርስቶስ ኢየሱስ አመነ እና ጌታ ኢየሱስ መጥቶ ጳውሎስ በዚህ ከተማ ብዙ ሰዎች አሉኝ፣ ዝም አትበል፣ ተናገር፣ ማንም ክፉ ሊያረግብህ አይችልም አለው። ስለዚህ ጳውሎስ በስልጣን እየሰበከ 1 ዓመት ከ6 ወር ቆየ። በጣም ብዙ ሰዎች ዳኑ። ትልቅ ታድሶ በዛች ከተማ ሆነ። ጳውሎስ ያቺን ከተማ ለቆ በ52 ዓመተ ምህረት ከሄደ በኋላ አጵሎስ መጥቶ ነበረ። ከዛ በኋላ እዛች ቤተክርስቲያን ላይ የተለያዩ ችግሮች መታየት ጀመሩ። ያንን አድሬስ ለማድረግ ጳውሎስ የመጀመሪያ መልእክቱን ጻፈ። ቀጥሎ ሁለተኛ መልእክቱን ጽፏል። የመጀመሪያ መልእክቱ ላይ የቤተክርስቲያኒቷን መልክ ሲያሳየን ከምዕራፍ 1 እስከ 4 ዲፕሊ ዲቫይድድ ናት፣ የተከፋፈለች ቸርች ናት። እርስ በርሷ ተከፋፍላለች ከምዕራፍ 1 እስከ 4 እና ጳውሎስ እለምናቸዋለሁ እያለ በአንድ ሐሳብ የተባበራችሁ እንድትሆኑ መለያየት መካከላችሁ እንዳይሆን እለምናለሁ ይላል ምዕራፍ 1 እና የተከፋፈሉበትን ምክንያት በኋላ እናገራለሁ። ጾታዊ ርኩሰት የከተማይቷ ነጸብራቅ ስለሆነች ቤተክርስቲያኒቷ ጾታዊ ርኩሰት ከተማይቷ ውስጥ እንደነበረ ቸርች ውስጥ ገብቷል። ስለዚህ ጳውሎስ ያንን በድፍረት ለሰይጣን እንኳን አሳልፌ ሰጥቼዋለሁ እያለ በመገሰጽ በማውገዝ በመቆጣት ጭምር ከምዕራፍ 5 እስከ ምዕራፍ 6 ይናገራል።
እንዲህ አይነት ኢሞራሊቲ ውስጥ ሆነው ግን በትዕቢት ውስጥ እንደሆኑ ይገስጻቸዋል። ከምዕራፍ 8 እስከ 11 ስለ ጣዖት አምልኮ ጣዖትን የምታመልኩ አትሁኑ ይላል። እንዲሁም ደግሞ በጌታ ራት ዙሪያ የተነሱ ክርክሮችን ለመፍታት ይሞክራል። ጳውሎስ ብዙ ጉዳዮችን ይናገርና ምዕራፍ 12 ላይ ሲመጣ ስለ መንፈሳዊ ነገር ወይም እንግሊዝኛው ምን ይላል? concerning spiritual gifts ስለ መንፈሳዊ ስጦታ Brethren, I would not have you be ignorant. አዲሱ ትርጉም ምን ይላል? Brother, I don't want you to be ignorant about what? Spiritual gift. ስለ መንፈሳዊ ስጦታ ያለ ዕውቀት እንድትሆኑ አልፈልግም። ኢየሱስ ጌታ ኢየሱስ ጌታ። ዓለም ብዙ ነገሮቿን በዕውቀት ማድረግ ጀምራለች። The world is doing many things. ስፖርቱን ነው፣ ፉትቦልን ነው፣ ኢንተርቴይንመንትን ነው፣ ዘፈንን ነው፣ ሙዚቃን ነው። ሁሉ ነገር በምንድን ነው? በዕውቀት። ግምት ያለው የት ነው? እዚህ ቤት ነው፣ ቤተክርስቲያን። በግምት በድፍረት በመሰለኝ ሲያረጉ አይቼ እኔ የምሰራበት የሕክምና ፕሮፌሽን ብዙ ነገሩ በዕውቀት ነው። ያ ነገር ኖሌጅ ቤዝድ መሆን አለበት። ስለዚህ ጳውሎስ ስለ መንፈሳዊ ስጦታም በዕውቀት መመላለስ አለባችሁ። you need to know about spiritual gift ስለ መንፈሳዊ ነገር ማወቅ አለባችሁ ብሎ ይህንን ቶፒክ ይጀምራል። ምን ካለ በኋላ ብዙ የሶሻል ክራይሲስ ካነሳ በኋላ ኢሞራሊቲን ከገሰጸ በኋላ የመለያየታቸውን ምክንያት ቻሌንጅ ካረገ በኋላ ብዙ ነገሮችን አድሬስ ካረገ በኋላ ስለ መንፈሳዊ ነገር ማወቅ አለባችሁ። ከጎናችሁ ያለውን ስለ መንፈሳዊ ነገር ማወቅ አለበት በሉት። ስለ መንፈስ ቅዱስ ስጦታ በሉት ማወቅ አለበት በሉት። ብዙ ክርስቲያኖች ቢዝነስ ሲጀምሩ በምንድን ነው? በግምት። አሜን። ምን ብለው? ጌታ አለ ብለው። አገልግሎት በምንድን ነው? በግምት። ስፖርትስ በምንድን ነው? በግምት። እርሻስ በግምት። ኑሮስ በግምት። ትዳር በግምት። ዕውቀት ከብዙ ስብራት ያድናል። ኢየሱስ ጌታ። ልክ መንፈሳዊ አገልግሎት እንደጀመርኩ ጌታ አንድ አባትን አግኘው አለኝ። ይህንን ሰው ማግኘት አለብህ አለኝ። ደወልኩኝ። ትልቅ አገልጋይ ነው። ከከተማ እየዞረ ያገለግላል። እኔን ቁጭ ብሎ የሚያናግርበት ጊዜ የለውም። ስደውል ምን አልኩት? እዚህ ከተማ ላገለግል እመጣለሁ አልኩት። እመጣለሁ አልኩት። ለምን? ፈላጊው ማን ነኝ? እኔ ነኝ። ምን ፈልጌ? ዕውቀት። ይህ ሰው የብዙ ዓመታት ልምድ አለው። he have years of experience ልምድ አለው እኔ የሌለኝ። ስለዚህ እሱ የሚያገለግልበት ከተማ እሱን ፈልጌ ሄድኩኝ። ምን ለማግኘት? ኖሌጅ። ከጎናችሁ ያለው ሰው ለዕውቀት ምን ያህል ቦታ ትሰጣለህ በሉ። ለዕውቀት ምን ያህል ትኩረት አለ በሉ። ስለምትሰራው ስራ ምን ያህል ታውቃለህ በሉ። ስለ አገልግሎት ምን ያህል ታውቃለህ በሉ። እኔ በምሰራበት ሙያ በሕክምና ሙያ ሰውን ለማከም ቢያንስ 10 ዓመት ተምሬያለሁ። ከዚህ በኋላም ለማር ፕሮሰስ ላይ የሚጠፋውን የሰውን ቦዲ መቃብር የሚገባውን የሰውን አካል ለመማር ለማከም I have learned, I have spent 10 years without sleep. ያለ እንቅልፍ 10 ዓመት አሳልፌ መጀመሪያ ሕክምና ከዛ ስፔሻላይዝ አደረግ። አሁንም ይቀጥላል ዕውቀቱ። የሰውን መንፈሳዊ ነገር ለማከም የሰውን ስፒሪቹዋል ኤሌመንት ለማከም ዘላለም እኮ ነው። ኢተርኒቲ እኮ ነው። ዘላለም ጋር ነው የምትጫወተው። It's not about the dying body. You're dealing about his spirit, eternal spirit. How much more we should be knowledgeable. ምን ያህል ማወቅ አለብን? ምን ያህል መማር አለብን? ምን ያህል መሰልጠን አለብን? እና ጳውሎስ ስለዚህ ስጦታ መናገር ይጀምራል። ስለ መንፈሳዊ ስጦታዎች መናገር ሲጀምር አንድ ቃል በጣም በተደጋጋሚ ይደጋግማል። ይሄው ምንድነው? አንድ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን ስንት ነው? አንድ።
ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለምን ይሰጠዋል? ለጥቅም ይሰጠዋል። ምንድነው መንፈሳዊ ስጦታ? what is a spiritual gift? ምንድነው መንፈሳዊ ስጦታ? ራሱ ጸጋ ስጦታ ምንድነው ብለን ስንል የመንፈስ ቅዱስ ስጦታ ማለት አንድ ሰው በመንፈስ ቅዱስ ሲጠመቅ በመንፈስ ቅዱስ ሲሞላ የመንፈስ ቅዱስን ጥምቀት ሲካፈል ከሱ ተፈጥሯዊ ችሎታ ውጪ ማለት ጌታን አውቆ በመንፈስ ቅዱስ ከመጠመቁ በፊት ያልነበረው አዲስ ችሎታ፣ አዲስ አቅም፣ አዲስ ማንነት በውስጡ ሲመጣ ማለት ነው። የጸጋ ስጦታ የሚባሉት ደግሞ ሰጪው ኢየሱስ ራሱ ነው። ኤፌሶን 4 ላይ አንብቡ። ምርኮን ማረከ፣ ለሰው ልጆች ወደ ላይ ወጣ፣ ምርኮን ማረከ፣ ለሰው ልጆች ስጦታን ሰጠ። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች አስተማሪዎች፣ አንዳንዶች ፓስተሮች፣ አንዳንዶች እንዲሆኑ ስጦታን ለቤተ ክርስቲያን ምን አለ? ሰጠ። የመጀመሪያው መንፈስ ቅዱስ ለሰዎች የሚሰጠው ስጦታ ነው። ለማ? ለቦዲው፣ ለቤተ ክርስቲያን። ለማን ነው የተሰጠው? ለሰውየው። ግን የስጦታው ባለቤት ማን ናት? ቤተ ክርስቲያን። ሁለተኛው ደግሞ የጸጋ ስጦታ የሚባለው ሐዋርያት፣ ነብይ፣ አስተማሪ፣ ፓስተር፣ መጋቢ የሚባለው ደግሞ ሰውየውን ራሱ ነው እግዚአብሔር የሚሰጠው። the person himself is a gift። ሰውየውን ራሱ እግዚአብሔር ለቤተ ክርስቲያን ምን አድርጎ? ስጦታ አድርጎ። ኢየሱስ ጌታ። ከዚህ ቀደም ያልነበረው ማንነት፣ ከዚህ ቀደም የሌለውን ስብዕና፣ ከዚህ ቀደም ያልነበረውን ችሎታ፣ ማንነት፣ ባህሪ፣ ዕውቀት፣ ፍላጎት፣ መሻት ሰጥቶ ለቤተ ክርስቲያን ስጦታ አድርጎ ይሰጣል። ልባርካችሁ በኢየሱስ። እግዚአብሔር ለቤተ ክርስቲያን እናንተን ስጦታ አድርጎ ይስጣችሁ። ለምን ጮህ አሜን አትለኝ? ለምን ጮህ አሜን አትይኝም? ለምሳሌ ሐዋርያው ጳውሎስ የሚባለው ሰውዬ እግዚአብሔር ክርስቶስ ሲመርጠው ስሜን የሚሸከም ባሪያ ነው ሲለው ቤተ ክርስቲያንን እያሳደደ ነበር። ሰው ቤተ ክርስቲያንን እያቃጠለ እያዘጋ ያለ ኢየሱስ መጣና ይሄ ስሜን በነገስታት በአሕዛብ ፊት ይሸከማል ማለት ዋናንያ። ይሄ ሰውዬ እርግጠኛ ነህ? አዎ። ይሄ እኮ አሳዳጅ ነው። የስ ትላንት አሳዳጅ ነበር። ማንነቱን ቀይሬ ለኔ ዓላማ ለቤተ ክርስቲያን ሰጥቼዋለሁ። ምን ነው ጮኻችሁ አሜን ብትሉ? ትላንታችሁን የሚያልፍ ከትላንታችሁ ጋር የማይገናኝ ከባህሪያችሁ ጋር የማይጣጣም የማይዛመድ የእግዚአብሔር ፕሮግራም በሕይወታችሁ ይገለጥ። ለምን ጮህ አሜን አትለኝም? የእግዚአብሔር አጀንዳ ኢንተረፕት ያርጋችሁ። ይህ ሰው አገልጋይ አልነበረም። አሳዳጅ ነው፣ ተቃዋሚ ነው፣ ተቺ ነው፣ ቤተ ክርስቲያን የሚያዘጋ ነው። አናንያ ጋር መጣና እጅህን ጫንበት ስሜን ይሸከማል። ማ እሱ ስሙን በነገስታት ፊት የሚሸከም ሐዋርያ ወንጌላውያን ስጦታ ናቸው። እኚህ ሰዎች ከተሰጡበት ነገር ውጪ መሆን አይችሉም። የሚገርማችሁ ከተሰጡበት ኦብጀክቲቭ ለቤተ ክርስቲያን ከተሰጡበት ነገር መውጣት አይችሉም። እድል አጥተው አይደለም፣ መነገር አቅቷቸው አይደለም፣ ትርፋማ መሆን አቅቷቸው አይደለም፣ እንደሌላው መቀላጠፍ አቅቷቸው አይደለም። they are a gift to the church። ለቤተ ክርስቲያን ምን ብሏል? ተሰጥተዋል። for the blessing of the church። ለቤተ ክርስቲያን መባረክ they are a gift themselves። ራሳቸው ተሰጥተዋል። ሰውየው ራሱ ምንድነው? ስጦታ። ለማ? ለአካሉ። ለማ? ለቦዲው። ለማ? ለቤተ ክርስቲያን። ኢየሱስ ጌታ ነው። ኢየሱስ ጌታ። በኋላ እናገራለሁ ስለዚህ። የመንፈስ ቅዱስ ስጦታ ደግሞ ማለት መንፈስ ቅዱስ ባንተ ሲመጣ ስትጠመቅ በሱ ስትገባ እሱ ባንተ ውስጥ የሚገለጥበት የመንፈስ ቅዱስ ምን መገለጥ። እስኪ መንፈስ ቅዱስ ሊገለጥ ይፈልጋል ወል ከጎናችሁ አለ። በውስጥ ያለው መንፈስ በሉት ራሱን መግለጥ ይፈልጋል በሉት። የመንፈስ ቅዱስ መገለጥ በሉት የሚሰጥህ በሉት ለጥቅም ነው በሉት ለአካሉ ነው በሉት። የመንፈስ ቅዱስ ስጦታ ምንድነው ሲባል የመንፈስ ቅዱስ መገለጥ ነው። ኢየሱስ ጌታ። የመንፈስ ቅዱስ መገለጥ። መንፈስ ቅዱስን እንደ ጥቅልል ስጦታ ብታዩት ልክ ስጦታውን ስትከፍቱት ስጦታው ሲገለጥ በውስጡ የሆነ ችሎታ ያንተ ያልነበረ ከሱ የሆነ ኢየሱስ ያድናል።
ያንተ አቅም ያልሆነ ያንተ ባህሪ ያልሆነ ያንተ ክሎት የሌለበት የመንፈስ ቅዱስ ችሎታ ባንተ መገለጥ ይጀምራል። አንተ አይደለም የተገለጥከው፣ እሱ ባንተ ኢየሱስን እየገለጠው ነው። አረ ኢየሱስ ጌታ ነው። እስኪ የመንፈስ ቅዱስ መገለጥ በሉ እስኪ የሚሰጠው በሉ ለጥቅም ነው በሉ። አቤት 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 አቤት። መንፈስ ቅዱስ የሚገለጠው ለምንድን ነው? ለመዝናኛ አይደለም። it's not an entertainment, it's not a game, it is for the benefit። እስኪ ጥቅም አለው በሉ እስኪ የመንፈስ ቅዱስ ስጦታ በሉ ይጠቅማል በሉ። ከጎናችሁ ያለውን ሰው ተው ይጠቅማል በሉ። ተው ትጠቅመኛለህ በሉ። ተው እጠቅምሃለሁ በሉ። አንተን የሚጠቅም ነገር እኔ ጋር ነው ያለው በሉ። አቤት አቤት። እከሊትን የሚጠቅም ነገር መንፈስ ቅዱስ የሚያኖረው እዛኛው ሴትዮ ጋር ምን እንዳትል አይ ማንንም አያስፈልገኝም እንዳትል እኔ ራሴ የተቀባው ነኝ እንዳትል ያንተን ቁልፍ እዛ ጋር ነው የሚያስቀምጠው። እሷ ለአንተ ታስፈልጋለች፣ አንተ ለሱ ታስፈልጋለህ። ለምን? ውስጥ ያለው ስጦታ የሚጠቅም ነው። ሰዎች መታመም እስካላቆሙ ድረስ የመፈወስ ስጦታ አስፈላጊ ነው። የፈውስ ስጦታ አስፈላጊ ነው። የመፈወስ ስጦታ አስፈላጊ ነው። የፈውስ ኃይል ማቴካሮስ ለምን ጆ አሜን አትለኝ? አሜሪካ ውስጥ ጆን ግርሃም ሌክ የሚባል የፈውስ አገልጋይ ተነሳ በ19ኛው ክፍለ ዘመን። ይህ ሰው በቃ ከሚጸልይላቸው ሰዎች 95% ይፈወሳል። በፐርሰንት 95% አጥንቱ የተቆላለፈ ክራር ይፈወሳል። እና መንግስት ፈትኖ ማረጋገጫ ሰጠው። ያቺን ከተማ the healthiest city Chicago become the healthiest city እየታየ በላብራቶሪ እየታየ ጀርም ላይ እጁን ሲጭን ከጁ የሚወጣው ፓወር ጀርሙን ይገለዋል። እየታየ በላብራቶሪ የካንሰር ሴል ያመጣሉ። እጁን ይዘረጋል። ከጁ የሚወጣው ኃይል የካንሰሩን ሴል ይገለዋል። የመንፈስ ቅዱስ የመፈወስ ኃይል በሽታ ካለ አስፈላጊ ነው። ለምን ጮህ አሜን አትለኝ? ለምን ጮህ አሜን አትለኝ? የመናፍስት መለየት ሰዎች አጭበርባሪ እየሆኑ በመጡ መጠን የመናፍስት መለየት ስጦታ ያስፈልጋል። ሰዎችን መለየት በቁመታችን፣ በንግግራችን፣ በዲግሪያችን፣ በመታወቂያችን፣ በቤተ እምነታችን የምትለየው በመንፈስ ኢየሱስ ያድናል። ሰውየው ገና ቃላት መቀመም ሲጀምር ውስጥ ያለው መንፈስ አትድከም ውሸታም ነው ይላል። ለምን ጮህ አሜን አትለኝ? ሰውየው በቃ እኔ ለጌታ ያልከፈልኩት ዋጋ የለም ሲል ጌታ ተውሸቱን ነው ይላል። ይሄ ዋጋ የሚያስከፍል ነው ይላል። ምንድነው? የመለየት ሰውን የሚለይ ስጦታን የሚለይ ኦፖርቹኒቲን የሚለይ ለምን ጮህ አሜን አትለኝ? ለምን ጠቃሚ ነው። የመፈወስ ስጦታ፣ ተአምራት የማድረግ ስጦታ፣ ልሳን መናገር አቤት እንደው መለኮት የሆነው መንፈስ ቅዱስ የሚሰጠን ስጦታ እንዴት ላይ ጠቅም ይችላል? እንደው ራሱ ለታው ሌላውን ታው መንፈሳዊ ነገሩን ታው ሎጂካሊ እንኳን ስታስበው መንፈስ ቅዱስ የሚሰጠው ስጦታ እንዴት ላይ ጠቅም ይችላል? it must be useful ጠቃሚ ሊሆን ግዴታ ነው። ነገር ግን ጠቃሚ የሚሆነው በትክክለኛው መርህ ስንጠቀምበት ነው። በትክክለኛው መርህ ስንጠቀም ነው። አለበለዚያ የሚጎዳበት ጊዜ አለ። ስጦታው ከመጥቀም አልፎ እና የሚገርመው የመንፈስ ቅዱስ ስጦታ የሚሰጠው መንፈስ ቅዱስ እንደፈቀደ። ይሄን በደንብ እንድትሰሙ እንደማን ነው? መንፈስ ቅዱስ እንደፈቀደ። በእጅ ብልጫ አይደለም። እከሌን እንዲህ ብታረግልኝ በሚል ጸሎት አይመጣም። አሁን አንዳንዶቻችሁ እግዚአብሔር በእናንተ ውስጥ ያስቀመጠውን ጸጋ የመንፈስ ቅዱስ ስጦታ የማትቀበሉ አላችሁ። የራሳችሁ ጸጋ ምን እያላችሁ እንደው ታውቃላችሁ? የመንፈስ ቅዱስ ፍቃድን እየተቃወማችሁ። አንዳንድ ሰዎች ያለባቸውን ጸጋ አክሴፕት አደረጉ። እኔ አልፈልገውም ይላሉ። ለምሳሌ አንድ ሰው የዝማሬም የመስበክም ጸጋ ተሰጥቶት የመዘመሩን አልፈልገውም ይላል። የሆነ ሃይራርኪ አለ አስቀምጧል።
እና በሆነ ጸጋ መታወቅ ይፈልጋል፣ የሆነውን አይፈልገው። ማንን እየተቃወምን ነው? መንፈስ ቅዱስ። መንፈስ ቅዱስ ስጦታ የሚሰጠው በራሱ ፍቃድ ነው። ቸርች በቆየህበት ዘመን ርዝመት ላይሆን ይችላል። ኢየሱስ ጌታ፣ ኢየሱስ ጌታ። ገና ጌታን እንደተቀበልኩ፣ ገና እንደተጠመቅኩ፣ ገና ወራት ሳይቆይ ፕሮግራም አለ ብለው ደወሉልኝ ከቸርች። ገና ክብና ሁለተኛ ዓመት ተማሪ ነው። ፕሮግራም አለ የሆነ አገልጋይ ቀረ ብለው ሲለኝ መንፈስ ቅዱስ ሂድ አለኝ። ለመዘጋጀት ያለኝ ደቂቃ 20 ደቂቃ መጣው ብዬ ሄድኩ። 10 ደቂቃ 5 ደቂቃ ጸለይኩ። ብቻ የሆነ ስብከት ሰበኩ። ገና ሰብኬ ሳልጨርስ ጉባኤ ውስጥ አጋንንት ሲያወራ እንደ ሰው መስማት ጀመሩ። የመጀመሪያ መድረክ ነው ትልቅ ጉባኤ ላይ። ከዛ በፊት ተማሪዎች ጋር ነው ማገለግለው። ጌታ መንፈስ ቅዱስ ገስጸው አለ። አረ ጌታ እኔ እንደዚህ አልችልም አልሞክር እገላታለሁ ሲል ሰማዋለሁ። ገስጸው እታገላለሁ ከራሴ። ከዛ መጨረሻ ብቻ እንዴት እንደሆንኩ ሳላቅ ዛሬ የሚፈቱ ሰዎች አሉ ተነሱ ብዬ የገሰጽኩ ራሴን አገኘው። እና የመጀመሪያው አጋንንት ያልኩትን ቃል በቃል እያለ እየጮኸ ወጣ። ለኔ ራሱ ታምር ነው። ቀጥሎም እንደዚህ የሚል መንፈስ አለ። እሰማዋለሁ፣ ስናገር ይወድቃል። ወጣ። 3 ወጡ። በቃ ተገረም ተደሰት እንዴ ብዬ መጨረሻ ስመለስ ብዙ ሰዎች አኩርፈውኛል። አጋንንቱ ተመልሶ ገብቶ ይሆን እላለሁ። ይሁን ምን ችግር ተፈጥሮ ነው። ከዛ ያኮረፉኝን ሰዎች ስም ዝርዝር ሊስት አረኩና የመጀመሪያዋን ማናገር ጀመርኩ። እስኪ ምከሪ ምን አልባት አጥፍቼ ከሆነ ብዬ እኛ ስንት ዘመን በጌታ ቤት አገልግለን ስንት ዘመን ስንደክም እናንተ ትላንት መጣችሁ። እሺ ብዬ እንደምንም ታግሼ ጨረስኩ። ከጎናችሁ ያለ ሰው መንፈስ ቅዱስ የሚሰራው እንደራሱ ፍቃድ ነው በሉት። አንተን አስፈቅዶ አይደለም በሉት። በህይወት ሊሰራ ሲፈልግ በሉት ከሱ ፍቃድ ጋር ተስማማ በለው። የሱን ፍቃድ ማሻሻል አትችልም በለው። የሚሰራው እንዴት ነው? እንደፈቀደ ፓራሶታ ዲያማ እንደ ፍቃዱ። አሁን በሰው እጅ ብልጫ ጭብጨባ ቢሆን ጳውሎስን የሐዋርያ የሚያደርገው ሰው አይገኝም። አሳዳጅ ነው፣ ቤተክርስቲያን የዘጋ ነው፣ ሰው ያስወገረ ነው፣ ምን ያለ ነው። ከኢየሱስ እግር ስር የቆዩ 12 ደቀ መዛሙርት አሉ፣ 120ዎች አሉ። ጌታ አሳዳጁን ፊተኛ ያደርገዋል። ለምን ጮህ አሜን አትለኝ? የእግዚአብሔር አሰራር በእኛ ካልኩሌሽን ውስጥ የለም። ገና ይመጣሉ፣ ከሙስሊም ይመጣሉ። ለምን አንተ ከመስጊድ ይመጣሉ፣ ጀምሯል። ከገዳም ይመጣሉ፣ ኤክስፔክትድ ካልሆነ ስፍራ ይመጣሉ። እንደማፈቃድ እንደሱ ፍቃድ። ምን ነው ጮህ አሜን ብትለኝ? ምን ነው ጮህሽ አሜን ብትይ? የማፍቃድ የመንፈስ ቅዱስ ፍቃድ። አንድ በጣም እንወደው ጓደኛችን አለ። ውስጡ ትልቅ የዝማሬ ስጦታ አለ። አይቀበለውም የራሱን ስጦታ። አንተ ለምን በዚህ አታገለግል? አይ እኔ የለብኝም አይፈልገው። አንዳንዶቻችሁ ውስጣችሁ ያለው ስጦታ ማትቀበሉ አለ። ሰዎች እየመሰከሩላችሁ፣ ሰዎች ቴስቲፋይ ያደርጉ አንተ እንደዚህ ስታረግ ባረካለሁ እያሉ፣ ግን አንተ አክሴፕት አላደረግም። if you have the gift say yes። አቤት ዘማሪ እንዳለ እንዲህ ይላል። እኔ ብዙ ጊዜ የምፈልገው አለ ስብከት ነበር አለ። እግዚአብሔር ግን እንደሆነ ያደረገኝ ዘማሪ ነው አለ። በቃ መጀመሪያ ዘማሪ ካረገ ፎሎ ዳት፣ ቀጥሎ ሌላው ሊመጣ ይችላል። ባይመጣም እግዚአብሔር በሰጠ ስጦታ እርካ። አቤት። ስለዚህ ይሄ የጸጋ ስጦታ ምንድነው? የሚሰጥበት ዓላማ ምንድነው? what is the objective? ለምንድን ነው የሚሰጠው? why do the Holy Spirit need to give us a gift? ባይሰጠንስ? ዝም ብለን ብንኖርስ? መተን ዘምረን ተሰብስበን ብንሄድስ? why do we need the gift? ኤፌሶን 4 ላይ እንዲህ የሚል ቃል አለ 12 እስከ 13 ከላይ ያሉትን አንዳንዶች ሐዋርያት የሚለውን እናንተ አንብቡ። 12 እስከ 13 ሁላችንም የእግዚአብሔርን ልጅ በማመን እና በማወቅ
ወደሚገኝ አንድነት አቤት የእግዚአብሔርን ልጅ በማመን እና በማወቅ ወደሚገኝ አንድነት አንድ ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደሚሆን ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ አላ ለካ መጥፎ ስፒሪት ከተማ ውስጥ አለ። አንዱ አገልጋይ ያንዱን አገልጋይ ስኬት አይፈልግም። አንዱ አገልጋይ ያንዱን አይፈልግም። ለካኔ አልገባኝ እና በስልክ ላወራው ሞከርኩኝ። ውስጡ በጣም ተቆጥቷል። የነዚህ ስጦታዎች ዓላማ ግን ቤተክርስቲያንን ክርስቶስን በማመን እና በማወቅ ወደሚገኝ አንድነት ማድረስ ነበር። እነሱስ እንኳን ሊያደርሱ ራሳቸው ማለረሱ ይጣላሉ። የትኛውም ነብይ ሌላውን ነብይ አያደንቅም። ስሙ ሞቷል ነው የሚለው። ዝም ብሎ አስተማሪው በስተት ነብይ አያደንቅም። በደምብ ሐዋርያው ወንጌላዊ አያደንቅም። አይል እንግዲህ እኚህ ሰዎች አንድ ያልሆኑ ሰዎች ቤተክርስቲያንን እንዴት አድርገው ወደ አንድነት ያመጣታል? ኢትስ ቻሌንጅ። ግን የእግዚአብሔር ሐሳብ ልክ እኛ አምስት ጣቶቻችን ምግብ ለመጉረስ እንደሚጠቅሙን እንጂ የትኛው ይበልጣል ያንሳል ብለን ቁመት ፉክክር ውስጥ እንደማንገባ እኚህ 5 ስጦታዎች ክርስቶስን ወደ መምሰል ኢየሱስ ጌታ ወደ ክርስቶስ እንድናድግ ወደ ሰው አይደለም ወደ ክርስቶስ ሰውን እንድትመስል አይደለም ክርስቶስን እንድትመስል ፍጹም ሰው እንድትሆን የተስተካከለ ቁመና እንዲኖር ቁመት ጤናማ እንዲሆን አስተሳሰብ ጤናማ እንዲሆን አነጋገር ጤናማ እንዲሆን አረማመድ ጤናማ እንዲሆን የተስተካከለ እድገት እንዲኖር 5ቱም ቢሮዎች ያስፈልጋሉ። የተንጋደደ እድገት ከባድ፣ የተንሻፈፈ እድገት፣ የተንሸዋረረ እድገት አይመጣም። 5ቱም ቢሮዎች ኢየሱስ ጌታ ምንድነው ዓላማቸው? ክርስቶስን ወደ መምሰል። ይሄንን ህንጻ አሁን የሰሩት ሰዎች በኋላ ጸልያለሁ። አንዱ አርኪቴክት ነው፣ ይሄንን ፕላን ዲዛይን አድርጓል። ሌላኛው ኮንትራክተር ነው፣ ይሄንን ግንባታ ኦርጋናይዝ አድርጓል። ሌላኛው ኤሌክትሪክ ባለሙያ ነው፣ ኤሌክትሪሲቲውን ሰርቷል። ሌላኛው የቀለም ባለሙያ ነው፣ ቀለሙን ሰርቷል። ሌላኛው ሳውንድ ቴክኒሻን ነው፣ ሳውንዱን እንዲሰራ። የብዙ ሰዎች ውጤት ነው። ጳውሎስ ለዚህ ህንጻ ፍጹማን እንድንሆን ለክርስቶስ ህንጻ ፍጹማን እንድንሆን ህንጻው እንዲያልቅ ፈርኒሽድ ስራ እንዲሰራ እንዳያፈስ እንዳይሸነቆር እንዳይጨማደድ እንዳይጣመም እኚህ 5 ቢሮዎች ጠቃሚ ናቸው። እና የቆሮንቶስ ቤተክርስቲያን ከተከፋፈለችበት ነገር አንዱ የጸጋ ስጦታ ነው። አንዱ የጳውሎስ ነኝ ይላል፣ አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ነኝ ይላል። መጽሐፍ ቅዱስ ስታጠኑ ያንን ቤተክርስቲያን የጀመረው ጳውሎስ ነው። ጳውሎስ ሜይንሊ ሐዋርያ ነው፣ አፖስትል ነው፣ ይመነጥራል። ተራራውን ገነጣጥሎ የሌለበት ቦታ ቤተክርስቲያን ይተክላል። አጵሎስ ደግሞ አስተማሪ ነው፣ አጠጪ ነው። ጴጥሮስ ደግሞ ፕሪዶሚናንትሊ ሐዋርያ ነው፣ ግን ፓስተር ነው። ሞር ለመንጋው የሚራራ ነው፣ ኬር የሚያደርግ ነው፣ የሚከታተል ነው፣ ጥቦቶችን የሚያይ ነው። እና እኚህ ሰዎች ተከፋፈሉ። ግማሹ የጳውሎስ ነኝ ይላል፣ ግማሹ የኬፋ ነኝ ይላል፣ ግማሹ የአጵሎስ ነኝ ይላል፣ ግማሹ የነብይ ከሌ ነኝ፣ ግማሹ የሐዋርያ ነኝ። ኖ ጳውሎስ መጣና ኢየሱስ ተከፍሏል ወይ? ክርስቶስ ተከፈለ ወይ? ጳውሎስም አጵሎስም ያገለገሉት እንደተሰጣቸው ነው። ኢት ኢዝ አኮ ተሰጦ አለ ማለት ሰጪ አለ ማለት ክብሩ የተቀባዩ ሳይሆን የሰጪው ነው ማለት። ጳውሎስ ተከለ፣ አጵሎስ አጠጣ። የሚያሳድግ ማን ነው? እግዚአብሔር። ስለዚህ የሚያጠጣ የሚተክልም ምንም ናቸው። እንዴት ደረሱ አለ? እንዴት አደረሳችሁ ማለት
ከኢየሱስ ጋር እንዴት አደረጋችሁ? ግማሹ የኢየሱስ ነኝ የሚል ማለት ተከፋፍለዋል። የጸጋው ዓላማ ግን መለያየትን መፍጠር አልነበረም። አንድነትን ክርስቶስን በማመን ወደ ማወቅ የሚገኝ አንድነትን ማምጣት፣ ፍጹም ወደ ሆነ እድገት ማድረስ፣ ለህንጻው ፍጹማን እንድንሆን ነው። የመንፈስ ቅዱስ ስጦታ ደግሞ ሐዋርያት ምዕራፍ አንደኛ ቆሮንቶስ 14 3 እስከ 14 ምን ይላል? ከ3 እስከ 4 ምን ይላል? ልክ ትንቢትን የሚናገር ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል። ለማነጽ፣ ለመምከር፣ ለማጽናናት ጸጋው የተሰጠው ለዚህ ሁለተኛው ብቻ ምን ለማነጽ ይሄ ማነጽ የሚለውን ቃል ጳውሎስ የተዋሰው ከአርኪቴክቸር ነው አሉ። ህንጻ መገንባት ማለት ማሳመር፣ መጠገን፣ ማስዋብ፣ የተሸነቆረ ካለ መድፈን፣ የሚጎረብጥ ካለ ነቅሎ አዲስ ማድረግ፣ ማነጽ፣ መምከር፣ ማጽናናት የጸጋ ስጦታ ነው። ከጸጋ ስጦታዎቹ አንዱ በተለይ ልሳን መናገር ተናጋሪውን ያንጻል። ሌሎቹ ግን አብዛኞቹ የሚያንጹት ሌላውን ነው። ለሌላው ነው የተሰጠው አብዛኛው ስጦታ። It's not for you ለአንተ አይደለም የተሰጠው። ስጦታው ለማን ነው? It's for another brother around you። ከጎን ላለው ሰው የሚጠቅም ነገር፣ ለቤተ ክርስቲያን የሚጠቅም የሚያንጽ ነገር ነው የሚሰጠው። ለማፍረስ ስጦታ አይሰጥም። የሚንገዳገደውን ሰው የሰባብረ ለማባረር ስጦታ አይሰጥም። ቤተ ክርስቲያን ልቅር ልምጣ የሚለውን ሰውዬ ለማስቀረት አይሰጥም። ወደ ኋላ ለመመለስ አይሰጥም። ኢየሱስ ለማፍረስ የምታፈርሰው የጨለማው መንግስት ነው እንጂ not your brother ወንድምን አይደለም። የምታፈርሰው አካሉን አይደለም። ስጦታው የተሰጠው አካሉን እንድታንጽ፣ እንድትመክር፣ እንድትገስጽ። ይህንን በኋላ አብራራለሁ። ማነጽ ምንድነው የሚለው እና እንዲታነጽ፣ አካሉ እንዲታነጽ ነው የሚሰጠው። ኢየሱስ ጌታ ነው። ሶስተኛው የሚሰጠው ያላመኑ ሰዎች ወደ ወንጌል እንዲመጡ። ይሄ በጣም የተዘነጋ ነው። ስጦታ የሚሰጠው the gift is for the gospel። የፈውስ ስጦታ it can be an opportunity for the gospel። deliverance it can be an opportunity for the gospel። ሐዋርያት ሥራ ምዕራፍ 3 ታምር ሆነ። ሽባ የነበረው ሰውዬ ተነሳ። በሱ መነሳት ምክንያት ወንጌል ተሰብኮ 5000 ሰው ዳነ። 5000 The gift is for the gospel። ጳውሎስ ሐዋርያት ሥራ ምዕራፍ 14 ላይ ሁላችሁ ትንቢት ብትናገሩ የማያምን ሰው ቢገባ በልቡ ያለው ይገለጣል፣ የልቡ ሐሳብ ይመረመራል፣ ይሰግዳል፣ እግዚአብሔር ከእናንተ ጋር ነው ይላል። የማያምን ሰው። ሌላኛው ስጦታው የተሰጠው ወንጌልን የምንሰብክበት ነው። ሐዋርያው ገብሩ ወልዶ ስለ ስጦታ ሲናገሩ የመንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ ፍሬ የባህሪ ሰዎች እንድንሆን ያደርገናል። ምን አይነት ባህሪ? የእግዚአብሔርን ባህሪ እንድንላበስ ያደርገናል። የመንፈስ ቅዱስ ስጦታዎች ደግሞ የኃይል ሰው እንድንሆን ያደርገናል። ዶሚኔት እንድናር፣ ሰብረን እንድንገባ። የሆነ ጊዜ አንድ ቤት ልንጎበኝ ሄድን እና ክርስቲያን ወገን እህት ናት ተብሎ ልንጎበኝ ሄድን። እየጸለይን ከጎኗ ያለው አጋንን ከጎረቤት ያለው ለካ ትጋጫለች፣ ትላለች። ከዛ መጨረሻ ከቤት ወጣ ጠፋች። እኛ አናውቅም፣ እየጸለይን። ከዛ ከወጣን በኋላ መጣ። ምን አይነት ሰው ነው ያመጣችው? the gospel ወንጌል ይሰበካል። እዚህ ወንጌል የሚሰበክበት ነገር ከሆነ ምን ማለት ነው? ይጠቅማል ማለት ነው። ዓላማውን ሚስ ካላረገ ኦብጀክቲቭን ሚስ ካላረገ የጠፉት እንዲመለሱ ያደርጋል። እና የጸጋ ስጦታዎች
ይዳፈናሉ። ብዙ ጊዜ የመንፈስ ቅዱስ ስጦታዎች ይዳፈናሉ። ለምንድን ነው የሚዳፈኑ? ይሄን ልናገርና ወደ ዓላማው ወደ አጠቃቀሙ ገባለሁ። የመጀመሪያው የስጦታዎች መዳፈን ምክንያት አንደኛ ጢሞቴዎስ 4:14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል። ቸል ማለት ignoring the gift። ይህን አበባ ተክለ ውሃ ካላጠጣው ከልቲቬት ካላረከው ቸል ካልከው ይደርቃል። the same way የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ፍሬም ካልተንከባከብከው ነርቸር ካላረከው ጊዜ ካልሰጠው ትኩረት ካልሰጠው ቸል ለካልከው ምን ይላል? ይዳፈናል። ቸልተኝነት ለምን ምን አገባኝ? ስጦታው ለማን የተሰጠው? ለሌላ ሰው ነው። who cares? ቸል ለማለት። ሁለተኛ ፍርሃት። እዛ ሁለተኛ ጢሞቴዎስ 1:7 ላይ ስለዚህ ምክንያት ይላል እሳት እንደሚያቀጣጥል እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። እጄን በመጫን ጳውሎስ ነው ባየው። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ፊር ፍራቻ። ስለዚህ ጳውሎስ ምን ይለዋል? እግዚአብሔር የሰጠን የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍራቻ መንፈስ አልሰጠንም። በውስጥ ያለውን ጸጋ እጄን በመጫን እንድታነሳሳው አረጋ። ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳው እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ሶስተኛ ስንፍና፣ ክፉ አስተሳሰብ። ማቴዎስ 25 መክሊት የቀበረውን ሰው ጌታው ሲያናግረው እንዲህ አለ። አንድ መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ጌታ ነው የሚለው። ጨካኝ ነህ። ፈራው። ሄጄ መክሊቴን ቀበርሁ። መክሊት አለ ከዛ ፈራው። ሄጄ መክሊቴን ቀበርኩት። ጌታው መልሶ አንተ ክፉና ሀኬተኛ do wicked and slothful ካልዘራሁበት እንዳጭድ ካልበተኑበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ እንዳልሰጥ ለምን አልሰጠህም ብሎ ወሰደበት። ላለው ይሰጠዋል ይበዛለታል፣ ለሌለው ግን ያለው እንኳን ይወሰዳል። ፊር ስንፍና፣ ክፉ አስተሳሰብ። አራተኛ ከመንፈስ ቅዱስ ጋር ያለን ህብረት ሲደክም፣ ከመንፈስ ቅዱስ ሙላ ከጸሎት ስንርቅ፣ እንዲሁም ሰዎች በተሳሳተ መንገድ ጸጋ ስጦታን ሲፈልጉ ሲጠቀሙ ስናይ ዲስካሬጅ ሊያደርገን ይችላል። እና የመንፈስ ቅዱስ ስጦታን በተመለከተ ሁለት አይነት ሰዎች አሉ። ስጦታውን የማይፈልጉ፣ ስጦታውን በተሳሳተ መንገድ የሚፈልጉ ሰዎች አሉ። ስጦታን የማይፈልጉ፣ መንፈሳዊ ስጦታ የማይፈልግ ትውልድ ተፈጥሯል። ጳውሎስ ምን ብሏል? መንፈሳዊ ስጦታን ፈልጉ ብሎ ከዛ መንፈሳዊ ስጦታን በብርቱ ፈልጉ ብሏል። በብርቱ የምትፈልጉ ከሆናችሁ ብሎ ደግሞ ኦብጀክቲቭ ለማነጽ እንዲሆን ግን ፈልጉ አለ። ከጎኑ አጋንንት ሲወጣ ምንም የማይመስለው ትውልድ ተፈጥሯል። what he cares about is spoken። እሱ የሚጨነቀው ስለ ኪሱ ነው። እሱ የሚጨነቀው ስለ ራሱ ነው። he don't care። ስለዚህ ስጦታ ምን አይልም? አይፈልግም። ምናልባት ሌሎች በስጦታቸው እንዲያገለግሉት ይፈልጋል፣ ግን በሱ ውስጥ ያለውን ስጦታ ማነቃቀፍ አይፈልግም። ሁለተኛው ደግሞ የጊያስ ትውልድ ብየዋል፣ ወይም የሲሞን ትውልድ ብየዋል። ይሄ ደግሞ ስጦታውን ቪኤት ለመግዛት፣ ስጦታውን ቪላ ቤት ለመስራት፣ ስጦታውን ዝነኛ ለመሆን በተሳሳተ ምክንያት ስጦታ የሚፈልግ ሰው ደግሞ ለገንዘብ የሚፈልግ ሰው እንደ ይሁዳ። ይሁዳ አንድ ታምር ሲሆን ሂሳብ የሚሰራው ሰውየው ስንት ይሰጣል የሚለው ነው። ስንት ያስገባል ይላል። ኢየሱስ ታምር ባረገ ቁጥር ምንድነው ሂሳብ የሚሰራው? አንተ በቃ ሞቅ አርጌ ነው የሚሸጠው ማለት ነው ይላል ኢየሱስ።
ቫልዩ ማርኬት ቫልዩ ከፍ ያለለት ነው። ኢየሱስ ታምር ባረገ ቁጥር የይሁዳ ማርኬት ሴሊንግ ቫልዩ እየጨመረ ነው። እንደ ጊያዝ ማለት አደገኛ ስፒሪት ቤተክርስቲያን ገባ። በግልጽ ለጥቅም ስጦታ የሚፈልጉ ሰው በግልጽ ከመፈለግም አልፈው ያልተሰጣቸውን ስጦታ እንደተሰጣቸው የሚያስመስሉ ባልተሰጣቸው ስጦታም ሰዎችን ግራም ያጋቡ ሞልተዋል። ለምንድነው የሚፈለግን ኦብጀክቲቭ ሚስላ እንዴት እንጠቀመው? ይሄንን ነው የምናገረው። ስጦታውን እንዴት እንጠቀም? የመጀመሪያ በፍጹም አካላዊ አንድነትና መተሳሰብ ነው ስጦታ ማለት ነው። ኢየሱስ በማቴዎስ 14 በማቴዎስ 20:34 በማርቆስ 6:34 ብዙ ሕዝብ አየና አዘነላቸው፣ ደዌያቸውን ፈወሰ፣ አዘነላቸው፣ አይናቸውን ዳሰሰ፣ አዘነ፣ እረኛ እንደሌለ አዘው አስተማራቸው፣ አዘነ ይላል። ጳውሎስም ሐዋርያት እዛው አንደኛ ቆሮንቶስ 12:21 ላይ አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግርን አታስፈልገኝም ሊለው አይችልም። ነገር ግን ደካማ የሚመስሉ አካሎችን ይልቅ ብልቶችን ይልቅ የሚያስፈልጋቸው ናቸው። በአካል ብልቶች ያልከበሩ ሆነው የሚመስሉትን በሚበዛ ክብር እናለብሳቸዋለን። በመናፍርባቸው ብልቶች ክብር ይጨመርላቸዋል። ክብር ያለው ብልቶች ግን አያስፈልጋቸው። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አካል ኦፕሬት የሚያደርገው በምንድነው? በመተሳሰብ። ያነሰ ክብር ያለውን ይበልጥ ክብር እየሰጠ ኦሬዲ የከበረውን ምንም ክብር አያስፈልገው እያለ በአካል መካከል በመተሳሰብ ነው አካል ኦፕሬት የሚያደርገው። በምን? በመተሳሰብ። አንዲት ሴት ዳይመንድ ሪንግ ቢደረግላት ጌታ ኢየሱስ ዳይመንድ ሪንግ አረገልኝ ብላ ስትደሰት እጇ ዳይመንድ ሪንግ ስለተደረገ አይን ከፍቶት ሊያለቅስ ይችላል? ወይኔ ዳይመንድ ተደረገላት ብሎ እንደዛ ማለት እግሯም እጇም አይኗም ሁለንተናዋ ኢንጆይ እንደሚያደርግ በአንዱ ብልት መታመም ሙሉ አካል እንደሚታመም በአንዱ ብልት መሰቃየት ሙሉ አካል እንደሚሰቃይ በአንዱ መክበር ሙሉ አካል እንደሚከብር የጸጋ ስጦታ የመንፈስ ቅዱስ ስጦታ ኦፕሬት ማድረግ ያለበት አውድ በዚህ አውድ ነው። በምን? በአካላዊ ህመም፣ በአካላዊ መተሳሰብ፣ በአካላዊ ርህራሄ። ያንዱ ችግር መፍትሄው አንተ ጋር ሆኖ if you feel you don't care ታውቃላችሁ። አይን በእጅ መታመም ማልቀስ ካቆመ እየሞተ ነው ማለት። ሆድ ሲታመም እጅ መፍትሄ መፈለግ ካቆመ አካላዊነት ችግር ውስጥ ገብቷል ማለት። አሁን በግልጽ ሰዎች በአንዱ ውድቀት ቢደሰቱ ሆነዋል፣ ክርስቲያን ሆነው። በአንዱ ህመም የሚስቁ ሆነዋል፣ ሚኒንግ ከአካሉ ምን ብለዋል ማለት ተቆርጠዋል ማለት። they are cut off። በአንዱ መታመም አይታመሙ፣ በአንዱ መሰቃየት አይለምኑ። they don't care. the body concept is broken። ተሰባብሮ የአካል መርህ ግን ለወንድም ችግር መፍትሄ እኔ ጋር አለ ብለህ መፈለግ። በአንተ ውስጥ ባለው መፍትሄ ያንን ሰው ለመጥቀም መዘርጋት። ኢየሱስ ጌታ፣ ኢየሱስ ጌታ። የዚህ ቤተክርስቲያን መስራች ፓስተር ዳንኤል በጣም የሚገርም የእግዚአብሔር ስጦታ የተገለጠባቸው ሰው ናቸው። እና አንድ ዘፋኝ ሲመሰክር ሙሉቀን መለሰ የሚባል ዘፋኝ እንዲህ ብሎ መሰከረ። ምናልባት ሶስተኛ መጽሐፌ ስለ መንፈስ ቅዱስ ማንነት የሚናገር መጽሐፍ ነው። እሳቸውም አይተውታል፣ ፓስተር ዳንኤልም አይተውታል፣ ኮሜንት አድርገውኛል። እሱ ሲወጣ ስለ መንፈስ ቅዱስ ፐርሰናሊቲ የሚያወራ ነው። ስለ ስጦታው ደግሞ አራተኛ መጽሐፌ ነው። እሱ ሌላ ጊዜ ይመጣል። እና ሙሉቀን መለሰ ሲናገር ቤተክርስቲያን የገባሁት ለማሾፍ ነው አለ፣ ለመቀለድ ነው አለ። እና
ክለብ ለመሄድ ጊዜ ስለነበርን እስኪ ጴንጤዎቹ ጋር እንግባ ብለን ገባን አለ። ገብተን እየሳቀን እየተመለከ አንድ አጠር ያሉ ሰው መድረክ ላይ ሲወጡ ድባቡ ተቀየረ አለ። this is the presence of God እግዚአብሔር presence ድባቡ ተቀየረና ውስጤ መፍራት ጀመራል። ከዛ እየሰበኩ እኔ የሚገርመኝ አሉ ቴክኖሎጂ ፕሌን አይደለም። እኔ የሚገርመኝ ይሄ ጥበብን መናገር የሚባለው ስጦታ ነው። እኔ የሚገርመኝ ቴክኖሎጂ አይደለም፣ ባቡር አይደለም፣ ሮኬት አይደለም። እኔን የሚገርመኝ ቴክኖሎጂ ድምጽ ነው ማለት ጀመረዋል። ድምጽ ምንድነው? ድምጽ የቱ ጋ ነው ያለው? ድምጽ የድምጽ ውበት የቱ ጋ ነው? አንዳንዶች ድምጻቸውን ያስረቀርቁታል፣ አንዳንዶች ያስረዝሙታል። ድምጽ ምንድነው? እኔ የሚገርመኝ ድምጽ ነገር ነው ብሎ ስለ ድምጽ ማውራት ጀመራል። ስብከቱ ስለ ድምጽ አይደለም። ከዛ ቀጠሉና አንዳንዶች የድምጽ ስጦታ ያላችሁ ሰዎች በዚህ ድምጻችሁ ምን ያህል እግዚአብሔርን አክብራችሁታል አሉ። የዛኔ ማልቀስ ጀመርኩ አለ። ማልቀስ ጀመርኩ። ጌታ ኢየሱስን የምትቀበሉ ሲባል ወደፊት መጥቼ ጌታን ተቀበሉ። gift of wisdom ጥበብን መናገር። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ይህ አካል ያልነበረው ሰው ምን ሆነ ማለት ነው? አሁን አካል ሆነ በዚህ ስጦታ። by the gift he become a member አካል አካላዊነት። ለሚጠፉ ሰዎች ምን ያህል ትታመማሉ? how long ትክክለኛ የመንፈስ ቅዱስ መጠመቅ ምልክቱ ለሚጠፉ ሰዎች ስታዝን፣ ስለሚጠፉ ሰዎች ስታለቅስ አካላዊነት። ሁለተኛ የጸጋ ስጦታን መንፈስ ቅዱስ ስጦታን መጠቀም ያለብን አውድ ምንድነው ካልን ሁለተኛው የመንፈስ ቅዱስ ስጦታን ስንጠቀም ምዕራፍ 13 ከመንፈስ ፍሬ እንዳንጎድል መጠንቀቅ አለብን። ጳውሎስ ምዕራፍ 13 ጋር ይመጣና ምን ይላል? በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ እንደሚጮህ ናስ እንደሚሸዋሸው ጽናጽል ሆኜ ትንቢት ቢኖረኝ ሚስጥርን ሁሉ ባው ተራሮችን እስካፈልስ እምነት ቢኖረኝ ግን ከንቱ ነኝ። ይህ ማለት መንፈሳዊ መርህ ነው። ስጦታው ያለ ፍሬ ሌላውን ቢጠቅም አንተን አይጠቅም። አይገርም? ተራራ የሚያፈልስ እምነት፣ ሚስጥርን ሁሉ የሚገልጥ ትንቢት፣ ያለውን ለድሃ የመስጠት ለጋስነት ያለው ሰው ፍቅር ከሌለው he missed the point። ስጦታው እየሰራ ሰውየው ግን ምን አይልም? ፍሬ ነው። ስጦታ የመዳናችን ምልክት አይደለም። የሚገርም የብስለታችን ምልክት አይደለም። የኛን አቅም አይቶ እግዚአብሔር አልሰጠንም። ስጦታ የሰጪው ባህሪ። ፍቅር ከሌለ እንደ ምንም አይጠቅመኝም። the gift is useless። the gift is useless። ሌላው ሊጠቅም ይችላል ግን ያ ሰውዬ ሽልማት የለውም። why ለመፈወስ ከመጸለዩ በፊት ለሚጸልየው ሰው ፍቅር ሊኖረው ይገባል። ለአጋንንት ከመጸለዩ በፊት ከአጋንንት ለታሰረው ሰው ፍቅር ሊኖረው ይገባል። እያንዳንዱ ስጦታ በፍቅር ካላገለገልንበት የምናገለግለው ሰው ቢጠቅምም እንኳን በስተመጨረሻ እኛን የማይጠቅመን ይሆናል። መንፈሳዊ ስጦታ በቀላሉ የሰውን አይን ስለሚስብ ጭብጨባ ስላለው አድገን የጨረስን እንዲመስለን ስለሚያደርግ የመንፈስ ፍሬዎችን እንችላለን። ነገር ግን ሽልማታችን ያለው በስጦታችን መጠን ሳይሆን በፍሬያችን መጠን ነው። መዳናችንም ያለው ፍሬ በማፍራታችንና አለማፍራታችን ውስጥ ነው። ሶስተኛው ለመንፈሳዊ ስጦታን ስናገለግል ቤተክርስቲያንን ለማነጽ ስጦታ ስንቀበል ሂሳብ መስራት ያለብን ስንት ሰው ጠቅሜያለሁ? ስንት ሰው ታነጸ? ስንት ሰው ተባረከ? ስንት ሰው ተፈወሰ? ስንት ሰው በእኔ ምክንያት ተጎበኘ የሚለው። ብዙ ጊዜ አሁን እየመጣ ያለው አስተሳሰብ ስጦታ ከተቀበልኩ ምን አገኛለሁ? እንዴት እጠቀማለሁ? በምን በኩል ነው የምሄደው? ምንድነው የኔ ቤኔፊት? this is wrong። ያንተ ጥቅም ያለው በሰውየው መጠቀም ውስጥ ነው። ያንተ መጎብኘት ያለው በሰውየው መጎብኘት ውስጥ ነው። ያንተ ሽልማት ያለው በሰውየው መባረክ ውስጥ ነው።
it's not እና ያውኖቹ ደግሞ ጸልየው ደግሞ ገንዘብ አምጣ ይሏሉ ምንድነው የሚጎበኙት ከሰውየው ከዋናው ጋር ተለያይተዋል ከዋናው ጣቢያ ተለያይተዋል እጅ ጭኖ ከጸለየልህ አምጣ ይላል ሂሳብ ሰርቶ ነው ሲመጣ ራሱ ሰውየው ይፈወስ አይፈወስ ራሱ አይታወቅ አምጣ it's a business ስጦታው በቅርብ ከባለቤቴ ጋር እንደተጋባን አንድ አዲስ ቸርች አጥቢያ ይጀመር ነበርና ሄድን አጥቢያውን ህንጻ ለመገንባት መጽሐፍ ቅዱስ ያው እንደ ጊፍት 2000 ብር ላዋጡ እንደ ጊፍት ይሰጥ ነበርና 2000 ብር ፕሮሚስ ገብተን ሄድን 2000 ብሩን ፕሮሚስ ልሰጥ ሄድ እዛ ቸርች ሄጄ 2000 ብር ሰጥቼ መጽሐፍ ቅዱስ ሰጥተውኝ ጸልየውልኝ እየወጣው ያለ ፓስተሩ ኳይሮች ጸሎት ገብተዋል አለ አየት አርጋቸው እሺ ግን ቸኩያለሁ መሄድ አለብኝ አንዴ አየት አርጋቸው እያመነታው ገባው ኳይሮች ይጸልያሉ ገና ለመጸለይ ስንበረከክ ፊት ለፊቴ እንደተንበረከኩ የሞተ ሕፃን ይመጣል በኢየሱስ እዴር ቻይ ወደፊት ይመጣ ድጋሚ ማይኔ ስከድን የሞተ አይን ልጅ ነው ማለት አሁንም ስገልጥ የሞተል ምንድነው ጌታው ስል ልጅ የሞተባት እነሱ መሃል አለች እኔ አጽናናታለሁ ሌላ ልጅ ሰጣታለሁ አሁን እንኳን በሐዘን ባለችበት መላእክቶች ተገልጠው ያጽናኗታል ዜማ ትቀበላለች ምስራቅ የምትባል ሴት ልጅ በአፍሪካ በአለም የምትሰብክ ሰጣታለሁ የሚል መልእክት ሌሎችም መልእክቶች መጡ ከዛ ልክ ይሄንን የሞተባት ስል ልጆቹ ይላሉ ማለት ነው ይጮሃሉ ልክ ነው ምንድነው አልኩ ለካ ምሽግ የገቡት አንዷ የኳየር ሜምበር ልጅ ልትወልድ የመጨረሻ ወር 9 ወር ደርሳ ሆድ ውስጥ ሞተና ልጁ ከወጣ በኋላ ተሰብረው ነው የገቡት ምን አጥፍተን ነው ብለ ኢየሱስ ጌታ ምን ተፈጥሮ ነው ብሎ ልጅ ሞቶባት እና እሷ ገና አልጋ ላይ ናት ጌታ ምን አለ አጽናናታለሁ መላእክቴን እልካለሁ ዜማ ትቀበላለች ሴት ልጅ ሰጣታለሁ ምስራቅ ወደ ምስራቅ ወንጌል ይዛ መጥተው ምናምን የሚል መልእክት ነው ይጮሃሉ ከዛ ደውለው እንዲ የሆነ አገልጋይ መጥቶ እንደዚህ ያለ ሲሏት ራሷን ስታወደቀች እግዚአብሔር ግሎሪ ጌታ እንደተናገረው በአመቱ ሴት ልጅ ሰጣ ሴቷን ልጅ ይዛ መታ መሰከረች ልጅቷ ትሮጣለች ሴት ልጅ she's just a kid one year old እንዳለችውም ጌታ በዛ ሐዘን ውስጥ መዝሙር ሰጠኛለች የሚገርሙ መዝሙሮች ጽፋለች ስታስመልክ የሚገርም ነው እና ይሄ ምንድነው ሰዎችን ማጽናናት የሚችለው መንፈስ ቅዱስ the gift is meant to edify የሆነን ሰው ምን ለማድረግ ለማጽናናት ያዘነን ሰው የተጎዳን ሰው የተሰበረን ሰው ምን ለማድረግ ለማጽናናት it's not to feed your pocket ይሄ ማለት ጊፍቱ ሪዋርድ የለውም እያልኩ አይደለም በራሱ ሪዋርድ ያደርጋል የሰው ልጅ ስጦታ በነገስታት ፊት ያቆመዋል ይላል your gift in one of the days ያቆማል ነገር ግን ዮሴፍ በስጦታው ነገስታት ፊት የቆመው ምን ስላደረገ ነው በታማኝነት ስላገለገለ የነዛ እስረኞችን ህልም በታማኝነት ያለ ሪዋርድ ነው ያገለገለው ያ አገልግሎቱን ወደ ንጉስ ቤት የወሰደው ያ አገልግሎቱ ነው ፕራይም ሚኒስተር ያደረገው the gift will reward you in his own way አንተ ግን ራስህን በስጦታው ማገልገል ስትፈልግ አንደኛው ስተት በስጦታው ራሳቸውን ማገልገል የሚፈልጉ ሰዎች በስተው በነፃ የተቀበላችሁትን በነፃ ስጡ የሚለው ቃል አያነቡትም መንፈሳዊ ስጦታ ማዋል ያለብን ሌላውን ለማነጽ አራተኛ የመንፈስ ቅዱስ ስጦታን በአግባቡና በስርዓቱ መጠቀም አለብን ነብይ 2 ወይም 3 ቢሆኑ አንዱ ሲናገር ሌላኛው ዝም ይበል የነቢያት መናፍስት ለነቢያት ይገዛ እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም በቅዱሳና እናስ ጊፍት ስንቀበል አፍሪካውያን አይሳካልን we are not ordered we have no manner ስርዓት አልበኝነት ይነግሳል disorder ይበዛል ጊፍቱ የስርዓትን የሚያበላሽ አይደለም
በብስለት እንዲያውም ጳውሎስ ምን ይላል? በአእምሯችሁ የበሰላችሁ ነው ይላል። ቢ ዋይዝ ጊፍት ስላለ እግዚአብሔር ሰው መለሰው ወጉ መሰለኝ ስለ ስጦታ የጻፉት መጽሐፍ ላይ የሆኑ ወጣቶች የስተት ልምምድ ውስጥ ናቸው ተብለን ሄድን አለ። ሽማግሌዎች ተሰብስበን አንዱ ወጣት አልወደደንም አለ። ገና ስንገባ ተነሳና የሰራዊት ጌታ እግዚአብሔር መንጎቼን ምትበሉ ገብታችኋል አለ። ህዝቤን የበዘበዛችሁ መሪዎች ገብታችኋል ተመለሱ ይላችኋል አለ። ከዛ ገርሞን በሱ ሳናበቃ ከኛ ከመሪዎች መካከል አንዱ ብድግ አለና የሰራዊት ጌታ እግዚአብሔር ባለ ጀመረ እናንተ በዝባዥ ወጣቶች ተመለሱ ይላል። ሁለቱም የሰራዊት ጌታ እያሉ ሁለቱን መገላገል ጀመርናል። ዲስኦርደር ክፍፍል ይነክሳል። ጳውሎስ ግራ ሲገባው የማያምኑ እኮ ቢገቡ አብደዋል ይሏቸዋል። ቢ ዋይዝ። እኚህ ስጦታ ወደ 3 ይከፈላሉ። የኃይል አገልግሎት፣ የፈውስ፣ የእምነት፣ ታምራትን የማድረግ የመገለጥ ስጦታ፣ መናፍስትን መለየት፣ ጥበብን መናገር፣ ዕውቀትን መናገር፣ የንግግር ስጦታ፣ ልሳን መናገር፣ ትንቢት መናገር፣ ልሳንን መተርጎም፣ ሌሎችም አሉ። ማስተዳደር፣ መዝሙር፣ መምከር፣ ማስተማር፣ መርዳት የሚባሉ እኚህ ስጦታዎች they are unique they are amazing ይገርማሉ። ስለ እያንዳንዱ ብገባ የዚህ ኦብጀክቲቭ ስለ እያንዳንዱ መናገር ስላልሆነ አልገባም። ግን ዓላማው ምንድነው? በመተሳሰብ በቦዲ ኮንሰፕት የመንፈስ ፍሬን በማፍራት ኮንሰፕት ቦዲውን በማነጽ እሳቤ ስራ ላይ እንድናሆን እና ብዙ መክሊት ተሰጥቶን የቀበርን ሰዎች አሉ። ያስጠይቃል። God will question በሰጠው መክሊት አንዳንዱ መክሊት መድረክ አይፈልግም። ብዙዎቹ አይፈልጉም። ለምሳሌ የመምከር ጸጋ መድረክ አይፈልግም። you can counsel ወንጌል የመስበክ አይፈልግም። ማስተዳደር አይፈልግም። ብዙ ስጦታዎች ኢቭን የትንቢት ስጦታ ሁሌ መድረክ አይፈልግም።